ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን በምታደምጡበት የመረጃ ሰዓታችንና የዩቲዩብ ገጻችን ላይ ትገኛላችሁ። ትልቆቹ ክለቦች ዕለታዊ መረጃ እንደ ሁልጊዜው ዛሬም አካተን ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ትቆያላችሁ። የ2026 የዓለም ዋንጫ አነጋጋሪነቱ ካሁኑ ጀምሯል። ምን ተፈጠረ? በዣኒ ኢንፋንቲኖ የሚመራው የዓለም የእግር ኳስ የበላይ በዓለም ዋንጫ ዙሪያ የወሰናቸው አንዳንድ ውሳኔዎች ካሁኑ አሳሳቢ ሆነዋል። ሪያል ማድሪድ ቤት በቡድን ዜና ሰፊ መረጃ እንነግራችኋለን፣ ታደምጡታላችሁ። ባርሴሎና ቤት ትልልቅ የሚባሉ ሁለት መረጃዎችን በዚህኛው የመረጃ ሰዓታችን አካተን ይዘን መተናል። የዓለም ከዋክብቶቹ ክርስቲያኖ ሮናልዶን በዚህኛው ሰዓት ይዘናል። እንዲሁም ሌላኛውን የዓለም ኮከብ ሊዮኔል አንድሬስ ሜሲንም የተመለከተ ወቅታዊ ጥንቅሮች እናደርሳለን። በብሔራዊ ቡድንም ደረጃ የተወሰኑ መረጃዎችን አግኝተናል። በተለይም ከጉዳት ጋር በተያያዘ እምንነግራችኋሉ። የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ላይ በርከት ያሉ መረጃዎችን እናነሳለን። ከኦፕታ ያገኘነው አንድ ትልቅ ቁጥር አለ። ባለፉት 10 ዓመታት በፕሪሚየር ሊጉን በሚገርም ሁኔታ ነው የገለጸው ኦፕታ። ከዛ ውጪ የፕሪሚየር ሊጉን በጣም አነጋጋሪውን የወቅቱን ተጫዋች እናነሳለን። በትልልቆቹ ክለቦች ማንቸስተር ሲቲን የተመለከተ ለየት ያለ ጥንቅር ከኦፕታ ላይ አግኝተናል። ቼልሲ ቤት እንዴት እንደተቀላቀለ እንደ ተጫዋች ይነግረናል። ለቼልሲ ደጋፊዎች ወደኋላ መለስ ብለን ይህን ትውስታ እንነግራችኋለን። ከአርሰናል ጋር በተያያዘ ከኤፕሪል 2024 በኋላ ለመጀመሪያ ጊዜ አንድ ሁነትን እያስተናገደ ይገኛል። ባለፉት 15 በሚቀጥሉት ሳምንታትም ጭምር ማለት ነው፣ ካለፈው ሳምንት ጀምሮ። ከዛ ውጭ አርሰናል ቤት ሰፋ ያለ የቡድን ዜና ለእናንተ ውድ አድማጮቻችን ይዘናል። የአርሰናልም ደጋፊዎች እንደ ሁል ጊዜው ከእኛ ጋር እስከ ፕሮግራማችን ፍጻሜ ቆዩ። የዩናይትድን ታላቅነት መስካሪዎች ብቅ ብለዋል። የእግር ኳስ ሕይወቱን በእርግጥ በተወሰነም ጊዜ ቢሆን በዩናይትድ አሳልፈዋል። ከዛ ውጭ አሁን ለዩናይትድ ደጋፊዎች ትልቅ ጥያቄ መጥቷል። ማቲያስ ኩና ወይንስ ሜሰን ማውንት? ማንን ትመርጣላችሁ? ዩናይትዳውያን ሌጀንዶች መከራከሪያ ያደርገውታል። ቤንያሚን ሼሽኮ የተመረጠበት መንገድ ትንሽ ለዩናይትዳውያን ደስ በሚል መንገድ አይደለም። ከዛ ውጭ ዩናይትድ ቤት ያገኘነው አንድ የዝውውር መረጃ አለ፣ እሱንም እንነግራችኋለን። እንደ አጠቃላይ እንደ ሁልጊዜው ትቆያላችሁ ከኛ ጋር። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ለምታጋሩን ሀሳብ አስተያየት ከልብ እናመሰግናለን። የተመረጡ ከታማኝ የዜና ምንጮች የተረጋገጡ ስፖርታዊ መረጃዎቻችን በዚህኛውም የዩቲዩብ ገጻችን ለእናንተ በዚህ ሰዓት ይደርሳሉ። ሀሳብ አስተያየታችሁን ስላጋራችሁን እንደ ሁልጊዜው አመስጋኞች ነን። የኢትዮጵያ ፕሪሚየር ሊግ እንግዲህ ከጥቅምት 8 ጀምሮ መካሄድ ይጀምራል። የኢትዮጵያ ፕሪሚየር ሊግ እንዴት ልናይ እንችላለን የሚሉ ጥያቄዎች ሊነሱ ይችላሉ። የኢትዮጵያ ብሮድካስቲንግ ኔትወርክ የኢትዮጵያ ፕሪሚየር ሊግን ለማስተላለፍ የሚያስችለውን ምስል መብት ፋና፣ ኢቲቪ፣ ኢቢኤስ እና አርቲስት ቲቪን በጨረታ አወዳድሮ ነበረ፣ እንዲሁም ኦቢኤንን ጨምሮ። ታዲያ በነገው ዕለትም ይፋዊ የስምምነት ፊርማ ከሊጉ አወዳዳሪ ጋር የሚፈራረም አንድ ባለዕድለኛ የቴሌቪዥን ጣቢያ መጥቷል። ውድድሩ የተካሄደው ውድ ቤተሰቦቻችን ኦቢኤን፣ ፋና፣ ኢቲቪ፣ ኢቢኤስ፣ አርቲስት ቲቪ እነኚህ ጨረታ የተጫረቱ ናቸው። ታዲያ ጨረታውን አሸናፊ ሆኖ በቀጣይ የኢትዮጵያ ፕሪሚየር ሊግን በቀጥታ ስርጭት የሚያስተላልፈው ጣቢያ ኦቢኤን ሆኗል። የኦሮሚያ ብሮድካስቲንግ ኔትወርክ ማለት ነው። በነገው ዕለት ስምምነቱ ይፈጸማል። ጥቅምት 8 ጀምሮ በኦቢኤን ቲቪ ወይም በኦሮሚያ ብሮድካስቲንግ ኔትወርክ የኢትዮጵያ ፕሪሚየር ሊግ በቀጥታ ስርጭት እንደሚደርስ ይጠበቃል። ከዚህ ጋር በተያያዘ ገቢው ከስፖንሰር ብቻ የሚመጣ ገቢ ነው ወይንስ ኢትዮጵያን እንደ ዴስ ቲቪ ለኦቢኤን እየከፈሉ ነው የሚከታተሉት? ሌላ ተጨማሪ ማብራሪያ ይፈልጋል። ስለዚህ በቀጣይ መረጃ ሰዓታችን ገቢውን ኦቢኤን ቲቪ ከየት ነው የሚያገኘው? ከስፖንሰርሺፕ ወይንስ ህዝቡ እየከፈለ የሚለውን አጣርተን የምናመጣላችሁ ይሆናል። ቀጣይ ክረምት ላይ የሚካሄደው የ2026 የዓለም ዋንጫ ፍጻሜ ጨዋታ የስቴዲየም መግቢያ ትኬት ዋጋ ካሁኑ በከፍተኛ ደረጃ ዋጋው መናሩ ተገልጿል። ትኬቶችን ለመልሶ ሽያጭ ያቀረቡ የበይነ መረብ መተግበሪያዎች ለአንዱ የፍጻሜ ጨዋታ ትኬት $43,000 በላይ ጠይቋል። ይሄ ሊታመን የማይችል ነው። የዓለም ዋንጫ ትኬት ከ2022 የካታር ዓለም ዋንጫ ጋር ሲነጻጸር ያሳየው ጭማሪ እጅግ በጣም የተጋነነ ነው ተብሏል። የፍጻሜ ጨዋታ መደበኛ ትኬት ለደረጃ 4 የቀረበም ትኬት ዋጋው ከ2022 ዓለም ዋንጫ
በ10 እጥፍ ነው የሚበልጠው የዘንድሮ። በሁሉም ደረጃ የቀረቡ ትኬቶች ከ2022 የዓለም ዋንጫ ጋር ሲነጻጸሩ ከ4 እስከ 10 እጥፍ ነው የጨመሩት። ውድ ቤተሰቦቻችን ለማመን የሚከብድ ነው። በ4 ዓመት ውስጥ ምን ተፈጥሮ ነው ይሄውላ? ምናልባት ፊፋ ይህንን ነገር ማስተካከያ ያደርግበታል ወይንስ አሁንም ይሄ መልሶ የመሸጡ ነገር የትኬቶቹን ዋጋ እያናረው ይመጣል? በዚህ ሁኔታ የምድብ ጨዋታንስ ለማየት እንዴት ነው ወደ ስቴዲየም የሚገባው የሚለውም ካሁኑ አሳሳቢ እየሆነ መጥቷል። ለማንኛውም የፍጻሜ ጨዋታ የበይነ መረብ መተግበሮች ላይ ለአንዱ የፍጻሜ ጨዋታ ትኬት $43,000 እየተጠየቀ ይገኛል። ዚነዲን ያዚን ዚዳን ስለ እግር ኳስ ልዩነት ይናገራል። ዘመናዊ እግር ኳስ የጎደለው ነገር አለ እያለ ነው ዚነዲን ያዚን ዚዳን። ፈረንሳዊ አሰልጣኝ ዚነዲን ያዚን ዚዳን የቀድሞ እግር ኳስ ከዘመናዊ እግር ኳስ በላይ አዝናኝ ነበር ይላል። ዘመናዊ እግር ኳስ ከቀደመው እግር ኳስ ጋር ሳነጻጽረው የሆነ የጎደለው ነገር ያለ ይሰማኛል ያለው ዚነዲን ያዚን ዚዳን። ዚነዲን ዚዳን አክሎም ጨዋታ ስመለከት የበለጠ የማጥቃት እንቅስቃሴ ያለው ጨዋታ መመልከት እፈልጋለሁ ያለ ሲሆን እውነት ለመናገር የድሮ እግር ኳስ በጣም ይናፍቀኛል። በተለይም የድሮ እግር ኳስ ፈጣን ትራንዚሽን ያለው ግቦች ቶሎ ቶሎ የሚገኙበት ቢያንስ የግብ ዕድሎች በጣም የሚፈጠሩበት ጊዜ ነበረ። አሁን ላይ ግን ያ ነገር እርግፍ አድርጎ ጠፍቷል። በተለይም ቡድኖች በጠብቅ መከላከል ይጫወታሉ። ታክቲኮች ናቸው። አንድ ቡድን ላይ እንግዲህ ተዘጋጅቶ የሚመጡበት መንገድ አሰልጣኞች ለጨዋታው ላለመሸነፍ ስለሆነ ጨዋታውን አሰልች ያደርጋልና ዘመናዊ እግር ኳስ ብዙ ነገር ጎሎታል እያለ ይገኛል። ምናልባት እግር ኳስን በ2000ዎቹ በፊት የተከታተላችሁ አለ ከ2010 ጀምሮ እናደርገው ብዙዎች እንድትሳተፉበት ከ2010 ወደ ታች ባሉት ዓመታትን ነው። ከ2010 ወደዚህ ባለው መንገድ በተለይም የነ ጋርዲዮላ አብዮት ነው እግር ኳስን የቀየረው ወደዚህ ያለውን ይህ ጥብቅ የሆነ ታክቲክ ይዞ ሜዳ ላይ መቅረብ፣ ጎል እንዳይቆጠር ጨዋታን በበላይነትም ለመውጣት ደግሞ ሞር አጥቅቶ የሚጫወትም ቡድን የጋርዲዮላ ቡድን በጣም ፖሴሽን ይታወቃል። ከዛ በኋላ ይሄ ግብ ጠባቂዎችን ኳስ ወጥተው እንዲጫወቱ ማድረግ ሌላ በአዲሱ የእግር ኳስ ዘመን የተጨመሩ ናቸው። ብዙ አሉ። ግን ከ2010 እና ከ2010 በፊት በፈረንጆች እግር ኳስ ለእናንተ እንዴት ነበር? ዚዳን አሰልች ሆኗል እያለ ነው። የክለብ መረጃን እናንሳ። ሪያል ማድሪድ በ2025/26 ለመጀመሪያ ጊዜ ነው በነገራችን ላይ በዚህኛው ክፍለ ዘመን አንድም የባሊዮንዶር አሸናፊ ተጫዋች በቡድኑ ሳይኖር ሲቀር ቢያንስ በዛ የውድድር ዓመት እንኳን ባሎንዶርን ባያሸንፉ ቀደም ብሎ ያሸነፉ ተጫዋቾችን በቡድኑ ይይዝ ነበረ። በዚህኛው ክፍለ ዘመን ግን ለመጀመሪያ ጊዜ ነው እነ ፊጎ፣ ዚዳን፣ ሮናልዶ፣ ኦውን፣ እነ ካርቫን፣ እነ ካካን፣ እነ ሮናልዲኒዮ፣ እነ ሮናልዶ ክርስቲያን ሮናልዶ ማለት ነው ሞድሪችን ይዞ ነበር። የቡድን ቤንዜማን ይዞ ነበረ። ሞድሪች የመጨረሻው ተጫዋች ነው በነገራችን ላይ ባላንዶርን ያሸነፈ በማድሪድ ሲጫወት የነበረ። ከሱ መልቀቅ በኋላ ባርሴሎና በ25/26 የውድድር ዓመት ላይ ለመጀመሪያ ጊዜ ባሎንዶር አሸናፊ ያለው የሆነ ተጫዋችን ሳይዝ ነው ዓመቱን የጀመረው። ምናልባት በዓመቱ መጨረሻ ኬሊያን ምባፔ በትልቁ በዚህ መድረክ እንደሚጠበቅ ይታወቃል። በባሎንዶር ሽልማት ላይ የሪያል ማድሪዱ አዲሱ ተጫዋች ትሬንት አሌክሳንደር-አርኖልድ ነጩን መለያ ሳስብ ሁልጊዜ ወደ አእምሮ የሚመጣብኝ ክርስቲያኖ ሮናልዶ ነው ብሏል። በዚህ መለያ ብዙ ታሪክ የሰሩ ተጫዋቾች አሉ በነጩ መለያ፣ እኔ ግን አእምሮ ውስጥ የሚመጣው ክርስቲያኖ ሮናልዶ ነው ብሏል። ብዙዎችም የአውሮፓ ሻምፒዮንስ ሊግ ምሽቶችንም ሲያስታውሱ ይህንን የሪያል ማድሪድን ነጭ መለያ ያስታውሱታል። በተለይም ብዙ ታሪኮች የተሰሩበት መለያ ነው። አርኖልድም ሮናልዶ ፊቴ ድቅን ይላል ብለዋል። የኬሊያን ምባፔን መልከታዎች እንመልከት። የሪያል ማድሪዱን ተጫዋች ጋዜጣዊ መግለጫ ሲሰጥ ነበር። 2 የዓለም ዋንጫ ፍጻሜ ጨዋታን የተጫወተው ኬሊያን ምባፔ አንዱን አሸንፎ አንዱን አጥቷል። ከዚህ ጋር በተያያዘ የ2026 የዓለም ዋንጫም ሌላ ፍጻሜ መጫወት እፈልጋለሁ ብሏል። ኬሊያን ምባፔ ስለ 2022 የዓለም ዋንጫ ፍጻሜ የካታሩ ሲጠየቅ በጣም ከባድ ጨዋታ ነበረ፣ አርጀንቲና ጨዋታውን ማሸነፍ ይገባቸው ነበር፣ ምክንያቱም የጨዋታ አብዛኛው ክፍል ላይ በልጠውን ስለነበር፣ እኛም የሆነ ቅጽበቶች ነበሩ፣ ነገር ግን አጠቃላይም ስታየው የአርጀንቲና ድል ተገቢነት ያለው ይመስል ነበር። በእውነቱ በጣም አሳዛኝ ፍጻሜ ነበረ። ለእኛም ግን 2026 ላይ ማካካስ እንፈልጋለን ብሏል የሪያል ማድሪዱ ኮከብ ኬሊያን ምባፔ። ሌላ ያነሳቸው ነገር አለ ኬሊያን ምባፔም ስለ ላሚን ያማል። በነገራችን ላይ በዚህኛው የስፖርት ቻናል ፕላትፎርማችን ላይ ስለማይፈቀድ እንጂ
ኬሊያን ምባፔ ከሰሞኑ ማህበራዊ ትስስር ገጹ ላይ የሚያጋራው አሁን ከደቂቃዎች በፊት ራሱ ያጋራው ምስል በጣም አነጋጋሪ ሆኗል። ያው ከአንድ እንስት ጋር ሆኖ ነው ያንን ምስል ያጋራው። ከዚህ ጋር በተያያዘ ኬሊያን ምባፔ ትልቅ ክለብ ውስጥ መጫወቱ እግር ኳስን በትልቅ ክለብ መጀመሩ ከኔ ጋር ፍጹም የተለየ ያደርገዋል ብለዋል። በእርግጥ ኬሊያን ምባፔ ቀስ እያለ እያደገ የመጣ ተጫዋች ነው በክለብም ደረጃ። ላሚን ያማል ያው በትልቁ ባርሴሎና ነው ህይወትን የጀመረው። የኔ ልምድና የሱ ልምድ ፍጹም ይለያያል የሚለው ኬሊያን ምባፔም እሱ ኳስን ማስቆጠር ይወዳል ወይም ጎሎችን ማስቆጠር የሚወድ አይነት ወይም ለእግር ኳስ ፓሽን ያለው ተጫዋች ነው። ለዛም አይወድቅም ብዬ አስባለሁ ብሏል። ከዛ ውጭ ግን ሰዎች ነን፣ ሁላችንም ስህተት እንሰራለን። ዋናው ነገር በእግር ኳስ ሜዳ ላይ የሚጠበቅብንን ነገር ግን በትክክል መስጠት ነው። የተቀረው ነገር በእግር ኳስ ተጫዋቹ የግል ህይወት ላይ ስህተቶች ሊያጋጥሙ ይችላሉ። እሱ እንደ ግለሰብ ይወሰናል። ዋናው ሜዳ ላይ አገልግሎት በበቂ ሁኔታ መስጠት ነው ብሏል። የላሚን ያማል ነገር ግን ትንሽ አሳሳቢ ይመስላል። በተለይም እነኚህ ሁለት ከጥቂት ደቂቃዎች በፊት የተለቀቁ የማህበራዊ ትስስር ገጾች የላሚን ያማል ፍጹም አነጋጋሪነታቸው እንደቀጠለ ነው። ሁዋን ላፖርታ እኔ በጣም የሚያስደስተኝና የሚያዝናናኝ ፈጣሪም አብዝቶ የሚረዳኝ ነገር ባርሴሎና ሪያል ማድሪድን ያሸንፋል ብሏል። እሳቸው በጣም ሐሴት የሚያደርገው ነብሳቸው በየ5 ደቂቃው ሪያል ማድሪድ ላይ ግብ እናስቆጥር ነው ብለዋል። የባርሴሎና ፕሬዚዳንት ሁዋን ላፖርታ በየ5 ደቂቃው ጎል የማገባበት ቦታ እንዲሆን ነው የምመኘው ብሏል። የሪያል ማድሪድ ጨዋታ እሳቸው ከሪያል ማድሪድ ያላቸውን ተቃራኒነት ለመግለጽ የተጠቀሙት ነው። በሁለቱ ክለቦች መካከል የአምናውን የበላይነት ወስደዋል ባርሴሎኖች። የዘንድሮ ግን በብዙ መንገድ አጠራጣሪ ነው። በተለይም ባርሴሎና ቤት ያለው ወቅታዊ የጉዳት ሁኔታ እጅግ በጣም አሳሳቢ የሚባል ደረጃ እንደደረሰም ይታወቃል። በእርግጥ ማድሪድን ቤት ቀላል የማይባሉ ጉዳቶች አሉ። ለአብነት ያክል ስፔናዊ የካታላኑ ክለብ ባርሴሎና የፊት መስመር ተጫዋች ፌራን ቶሬዝ መጠነኛ ጉዳት እንዳጋጠመው ተገልጿል። ይህንም ተከትሎ ፌራን ቶሬዝ የስፔን ብሔራዊ ቡድን ከቡልጋሪያቸው ጋር በሚያደርገው ጨዋታም የማይሳተፍ ይሆናል። ተጫዋቹ የስፔን ብሔራዊ ቡድን ስብስብን በመልቀቅ ወደ ባርሴሎና እንደሚመለስ ተነግሯል። ባርሴሎና ቀጣይ ሳምንት ቅዳሜ ቀን ከዢሮና ጋር ጨዋታ ያለው፣ ይህ ጨዋታ ያመልጧል ተብሎ ነው በትልቁ እየተጠበቀ የሚገኘው። ያው የጉዳቱ መጠን በጣም የተጋነነም ባይሆን ግን ለጥንቃቄ ሲሉ ሊያስቀምጡት ይችላሉ ተብሏል። ስለዚህ በብሔራዊ ቡድን ጨዋታዎች ላይ ባርሴሎናዎች ተጫዋቾቻቸውን በጉዳት እያጡ ነው። ፌራን ቶሬዝ አንደኛው ማሳያ ይሆናል። ካስታወሳችሁ ፍራንኪ ዲዮንግ ይሄ ለረጅም ጊዜ ጉዳት ውስጥ እንዲቆይ ያደርጎት የነበረው የመጀመሪያው ኢንተርናሽናል ብሬክ ነበረ። ከኦገስት በኋላ በሴፕቴምበር ወር መጀመሪያ አካባቢ የነበረው። አሁን ደግሞ እነ ፌራን ቶሬዝን ጎድቷል። ተጨማሪ መረጃዎች ካገኘን እናመጣዋለን። ሮቤርት ሌዋንዶስኪ የባርሴሎና ፊት ወሰር ተጫዋች የመጨረሻ ዓመቱ ተብሎ እየተጠበቀ ነው። በባርሴሎና ቤት 161 ጨዋታዎችን ለሀገሩ ፖላንድ ያደረገው ሮቤርት ሌዋንዶስኪ ሰሞኑን ከብሔራዊ ቡድን ጋር ደማቅ ጊዜን እያሳለፈ ነው። 87 ግብ፣ 36 አሲስት፣ 10 ጊዜ ፖላንድ የዓመቱ ምርጥ ተጫዋች ተብሎ የተመረጠ ነው። ዘንድሮም ከሱ ያልፋል ተብሎ አይጠበቅም። በዚህ ሳምንትም ሮቤርት ሌዋንዶስኪ ግብ አስቆጥሯል። ወደ 8.1 ሬቲንግ አካባቢ ሲሰጠው ተመልክተናል። በፖላንድ እግር ኳስ ታሪክ ውስጥ በትልቁ ልናነሳው የምንችለው አይነት ተጫዋች ነው። በባየር ሙኒክ የሱ የእግር ኳስ ትልቁ ስኬት ያለበት ቤት ነው ማለት ይቻላል። በባርሴሎናም ቀላል የማይባሉ ስኬቶች አይደሉም ያሉት። በተለይም በጨዋታ ማሸነፍ ደረጃ የሱ ግቦች በጣም አስፈላጊ የሆኑባቸው ትልቅ ጨዋታዎችን ባርሴሎና በሱ ግብ ሲወጣ ተመልክተናል። ለማንኛውም ሌዋንዶስኪ በባርሴሎና የመጨረሻ ዓመት ይሆናል ተብሎ ሲታሰብ፣ በፖላንድ ብሔራዊ ቡድን ጋር ግን ምናልባት ከዓለም ዋንጫ በኋላ ውሳኔውን ያሳውቃል ተብሎም ይጠበቃል። በእግር ኳስ ተጫዋቾች በልምምድ ማዕከል ብዙ ልምምዶችን ይሰራሉ። አንድ ተጫዋች ግን አለ ብዙ ልምምድ ሳይሰራ በጣም ስኬታማ የሆነ፣ እሱም በቅጣት ምት ነው። ሌሎቹን ኳሊቲ ትተን ነው። መረጃውን ራፊኒያ ነው ለማርካ ያጋራው። ራፊኒያ ሜሲ ትሬኒንግ ሲያደርግ በቅጣት ምት ደረጃ አልተመለከትኩትም። አንድም ቀን ቅጣት ምትን ሲለማመድ አይቼው አላቅም። በተፈጥሮ ጥሩ ቅጣት ምት መቺ ነው፣ እሱ የተፈጥሮ ተጫዋች ነው ብሎ አወድሱታል። በእርግጥ ከሜሲ ጋር በተያዘ ብዙ የሚነሳው ነጥብ የሜሲ ችሎታ ተፈጥሯዊ ነው የሚሉ ናቸው። ራፊኒያም ያንን ያረጋገጠ ይመስላል። አንድም ቅጣት ምት ሲለማመድ አይቼው አላቅም፣ ግን ሜዳ ላይ ያስቆጥራል ብሏል። አሁን በአሜሪካ ሜጀር ሊግ ሶከር የኮንትራቱ የመጨረሻ 2 ወራት ላይ ይገኛል። በኤምኤልኤስ ከፍተኛ ግብ አስቆጣሪ፣ ከፍተኛ አሲስት አድራጊ፣ ከፍተኛ የግብ አስተዋጽኦ ያለው 2 ጎሎችን በበርካታ ጨዋታ ላይ ያስቆጠረ፣ 2 የግብ አስተዋጽኦችን በበርካታ ጨዋታ ላይ ያስቆጠረ። ይሄ ሪካርዶች ናቸው ባይዘው አሁን ያሉ 27 ትልልቅ የግብ ዕድሎችን የፈጠረ፣ 89 ድሪብሎችን በስኬት የፈጸመ፣ በአሜሪካ ሜጀር ሊግ ሶከር የወሩ ምርጥ ተጫዋችን ብዙ ጊዜ ያሸነፈ፣ የሳምንቱ ምርጥ ተጫዋችን ብዙ ጊዜ ያሸነፈ። ይሄ ሁሉ አሁን የነገርኳችሁ ሪካርድ በሜሲና በሜሲ ቁጥጥር ስር ያሉ ሪካርዶች ናቸው።
ፖርቱጋል ደርሰናል። ውድ ቤተሰቦቻችን የክርስቲያኖ ሮናልዶን መረጃ እናስቀጥል። የቀድሞ የቡድን አጋሩ ፔፔ ዛሬ ስለ ክርስቲያኖ ሮናልዶ ምስክርነት ሲሰጥ ነው የዋለው። ክርስቲያኖ ሮናልዶ ለብዙ ዓመታት መጫወቱን እንደሚቀጥል ተስፋ አደርጋለሁ ብለዋል ፔፔ። ምክንያቱም ኳስ ለማየት ቲቪን ስትከፍት ሮናልዶ አለ። ሮናልዶን ቲቪ ከፍታ ለማየት ኳስ ካለ በጣም አስገራሚ ነው ብሏል። ስለዚህ ሲጫወት እናየዋለን ብሏል። ከዛ ውጭ ግን ፔፔ ያነሳው አንድ ነጥብ ነበረ እሱ የእግር ኳስ የመጨረሻዎቹ ሰዓታት ላይ በተለይም ከሀገሩ ሲለቅ ወይም ደግሞ ይሄ ሪታየር ሲያደርግ ከብሔራዊ ቡድን ክርስቲያኖ ሮናልዶ ጠይቆት እንደነበረ በተለይም ወደ አልናስር እንዲመጣ ጠይቆት እንደነበረ ግን በሰዓቱ ያ እንዳልሆነ አረጋግጧል። ምናልባት ፖርቱጋሊያን በአንድ ላይ ቢጫወቱ ሮናልዶ ሲያጠቃ ፔፕ ደግሞ ሲከላከል ዳግም በፖርቱጋል ያየነውን በሪያል ማድሪድ ያየነውን የሁለቱን አንድ ላይ አጋርነት በአልናስር ልናይበት የምንችልበት አጋጣሚ ነበር። ግን ፔፕ ፈቃደኛ ለመሆኑን ተከትሎ ያልተሳካ ነበር። እንግሊዝ መረጃችን ላይ ደርሰናል። የእንግሊዝ ፕሪሚየር ሊግ ግን የእንግሊዝ ዋናውን ብሔራዊ ቡድን እናንሳ። ኦሌ ዋትኪንስ ከላቲቪያ ጨዋታ ስብስብ ውጭ መሆኑ ተረጋግጧል። በጉዳት ምክንያት መሆኑን ነው ስካይ ስፖርት አሁን ከደቂቃዎች በፊት በመረጃ ይዞት የወጣው። ስለዚህ ኦሌ ዋትኪንስ በእንግሊዝ ብሔራዊ ቡድን በኩል ተጎድቶ ወደ አስቶን ቪላ ካምፕ ይቀላቀላል ማለት ነው። በቀጣይ አስቶን ቪላ የፕሪሚየር ሊግ ጨዋታ ላይ ይደርሳል አይደርስም በሚለው ጉዳይ ላይ አርብ ጋዜጣዊ መግለጫ ይሰጣሉ ኡናይ ኤምሬ። ስለዚህ ለአስቶን ቪላ ደጋፊዎች ከዚህ ተጫዋች ጉዳት ጋር በተያዘ ተጨማሪ መረጃዎችን ይዘን እንመጣለን። ከዛም ቀድሞ በዚህ ተጫዋች ጉዳት ዙሪያ የሚወጣ መረጃ ካለ ለአስቶን ቪላ ደጋፊዎች ተከታትለን እናመጣዋለን። እንግሊዛዊ አሰልጣኝ ጃክ ዊልሼር በይፋ ሉተንን ይረከባል፣ ሊስማማ ተቃርቧል ብለናችሁ ነበር። ተጠናቋል። አሁን ጃክ ዊልሼር ሉተን ታውን ቅዳሜ ከማልስፌልድ ታውን ጋር በሚያደርጉት የሊግ አንድ ጨዋታ ላይ ስራውን ይጀምራል። የቀድሞ አማካይ ጃክ ዊልሼር ፕሮፌሽናል እግር ኳስ ህይወቱ የጀመሩ በዚሁ በሉተን ታውን ነው። የ33 ዓመቱ ጃክ ዊልሼር አሁን ላይ በሌላ ሚና በፕሮፌሽናል አሰልጣኝነት ህይወቱ በተመሳሳይ ክለብ ይጀምራል ማለት ነው በሉተን ታውን። ዊልሼር ከኃላፊነቱ በኋላ በ8 ዓመቱ እግር ኳስ በጀመረበት ክለብ የሙሉ ሰዓት አሰልጣኝ ህይወትን መጀመሩ ትልቅ ዕጣ ፈንታ መሆኑን ተናግሯል። ለሱ ትልቅ የሚባል አጋጣሚ ነው። መጫወትንም የጀመረበትን ክለብ ለመጀመሪያ ጊዜ በአሰልጣኝነት ህይወቱ በዋና ቡድን ደረጃ ይመራል ማለት ነው። ጃክ ዊልሼር ከሊግ አንድ ወደ ከሻምፒዮንሺፕ ፕሪሚየር ሊግ ሉተን ታውንን ያመጣዋል የሚለው በቀጣይ ይጠበቃል። የእንግሊዝ ፕሪሚየር ሊግ ባለፉት 10 ዓመታት ውስጥ ማለት ነው ከ2016-17 የውድድር ዓመት ይዘን ጀምረን እስካሁኑ 25-26 የውድድር ዓመት አንድ ኳስ በእንቅስቃሴ ላይ ብቻ ሲቆይ ማለት ነው የእጅ ውርወራ፣ ማዕዘን ምት፣ ፍጹም ቅጣት ምት በረኛም ኳስ እስኪያስጀምር የሚወስዱትን ደቂቃዎች ቀናንሰን ኳሷ በእንቅስቃሴ ብቻ ያለችበትን ደቂቃ ሲለካ በአለፉት 10 ዓመታት ውስጥ በጣም ትልቁ ሆኖ የተመዘገበው በ2023-24 የውድድር ዓመት ነው። 58 ደቂቃ ከ11 ሰከንድ ይጫወታሉ ማለት ነው። ያው እኛ የምናየው 90 ደቂቃ ሲቆጠር ነው። ግን ይህ ሜዳ ላይ ኳሷ የቆየችበትን ሰዓት ብቻ ካቀናነስ ነው የ2023-24 በጣም ረጅሙ ደቂቃ ነው። ከዛ ቀጥሎ 2024-25 ሌላ በጣም ረጅም ደቂቃ ኳስ ሜዳ ላይ ቆይታለች። ከዛ ውጪ 2020-21 ላይ እንደዚሁ ረጅም ደቂቃ ቆይታለች ወደ 56 ደቂቃ አካባቢ። ዘንድሮ በአማካይ ገና አላለቀም የውድድር ዓመቱ፣ ግን እስከ 7ኛ ሳምንት በአማካይ ኳስ በሜዳ ላይ የምትቆየው 55 ደቂቃ ብቻ ነው ውድ ቤተሰቦቻችን። ከዛ ውጪ የተቀረው ደቂቃ ወይ ኳሷ ከሜዳ ውጪ ናት፣ ወይ ግብ ጠባቂው እስኪመታ ያቆያታል፣ ወይም ማዕዘን ምት፣ ፍጹም ቅጣት ምት፣ የእጅ እስኪወረወር የሚባክኑ ደቂቃዎች ናቸውና አስባችሁ ግን ታውቃላችሁ ኳሱ 90 ደቂቃ ቢሆንም ንጹህ ደቂቃ የምታዩት በዚህ ውድድር ዓመት እስካሁን ያያችሁት 55 ደቂቃ ብቻ እንደሆነ በአማካይ የኦፕታን መረጃ ነው የወሰድነው። አንቶኒዮ ሲሜዮኔ የወቅቱ አነጋጋሪ ተጫዋች ሆኗል። በእርግጥ ይህን ተጫዋች በክረምት ለመውሰድ ሲያቅዱ ሲያለሙ የነበሩ ክለቦች እነ ቶትናም፣ ስሙ ከዩናይትድም ከአርሰናልም ከሊቨርፑልም ተያይዞ ነበረ። በስፋት ግን ቶትናም በተለይም በደንብ የተንቀሳቀሰበት ነበረ። እሱ ቀንደኛ አርሰናል ደጋፊ ነው። በነገራችን ላይ አንቶኒዮ ሲሜዮኔ በርንማውዝ በዚህ ውድድር ዓመት ያስቆጠራቸው 81 በመቶ ግብ ላይ ተሳትፏል። 100 ሚሊዮን ፓውንድ በየትኛውም የዝውውር መስኮት ላይም የውል ማፍረሻው ነው። በጥር ክለቦች እንደዚህ አይነት ዝውውር ይፈጽማሉ ተብሎ አይታሰብም። በጣም ትልቅ ገንዘብ ሲሆን ሞር የበጀት ዓመቱን በአዲስ መልክ ካስጀመሩት በኋላ ክረምት ላይ ነው የሚያስፈርሙት እንደዚህ አይነት ዝውውር። ምክንያቱም የጥር የዝውውር መስኮት በጀት በክረምት ከበጀት ጋር ይደምራል። በክረምት ካወጡትና የክለቦችን ፋይናንስ ሊያናጋ ይችላል። አንቶኒዮ ሴሜኒዮ በበርንማውዝ ቤት ግን እጅግ በጣም አስደናቂ ጅማሮ አሳይቷል።
የሲቲን መረጃ እንቀጥል። በዘንድሮ ውድድር ዓመት እያንዳንዱ የፕሪሚየር ሊግ ቡድን በእያንዳንዱ ጨዋታ በ90 ደቂቃ በአማካይ ጨዋታን በመምራት ባቻና በመመራት የቆዩበትን ደቂቃ በመቶኛ ሲሰላ ማንቸስተር ሲቲ በመመራት በእርግጥ የክሪስታል ፓላስን የሚያክል የለም። ክሪስታል ፓላስ 1% ነው ከ90 ደቂቃ ውስጥ የተመራው በአማካኝ አቻው 60 በመቶ ነው፣ ለማሸነፍ 39 በመቶ ነው የፓላስ። ግን እንዳጠቃላይ በማሸነፍ ፐርሰንት ብቻ እንለካው፣ ምክንያቱም ዞሮ ዞሮ ጨዋታ የሚፈለገው ማሸነፍ ስለሆነ ማለት ነው። ማንቸስተር ሲቲ ጨዋታን በመምራት 60 በመቶ ደቂቃዎችን አሳልፏል። ሁለተኛው ቡድን በርንማውዝ ነው 42 በመቶ፣ አርሰናል ሶስተኛውን 41 በመቶ፣ ክሪስታል ፓላስ 39 በመቶ አራተኛው ቡድን ነው። ስፐርስ አምስተኛ፣ ማንቸስተር ዩናይትድ ስድስተኛ፣ ቼልሲ ሰባተኛ እያለ ይቀጥላል። ይሄ ጨዋታን በማሸነፍ ደረጃ ውስጥ በመቆየት ማለት ነው። በእርግጥ ከዛ በኋላ ምናልባት ግብ ተቆጥሮባቸው ተሸንፈው ማቸወቶም ሊሆን ይችላል። ግን በአማካይ በ90 ደቂቃ ውስጥ የሚመሩበትን ካየን የማንቸስተር ሲቲን ያክል የማሸነፍ ንጻሬ በ90 ደቂቃ ውስጥ ያሳየ ወይም በ90 ደቂቃ ውስጥ ለማሸነፍ በጣም የተቃረበ ቡድን አናገኝም። ምናልባት ግን ሲቲ ባለቀ ደቂቃ ግብም ተቆጥሮበት አሊያም በየትኛውም የደቂቃ ክፍል ላይ ግብ ተቆጥሮበት አቻውቶም ተሸንፎም ሊሆን ይችላል። ግን በአማካይ ረጅም ደቂቃ ጨዋታን የመምራት መቶኛ አለው። ፔድሮ ቼልሲን የተቀላቀለበት መንገድ በወቅቱ በጣም አነጋጋሪ ነበረ። ዛሬ ከስካይ ስፖርት ጋር ቆይታ ነበረው። ዩናይትድ እና ፓሪስ ሰን ዠርሜን ከቼልሲ በተሻለ ቀርበው ነበር ይላል። በመጨረሻ ላይ ግን ምን እንደተፈጠረ ለማመን ይከብዳል። እኔ ኦልሞስት የዩናይትድ ተጫዋች መሆን ነበር የሚመስለኝ። ረጅም ጊዜ ንግግሮች፣ ውይይቶች አድርገናል። ፓሪስ ሰን ዠርሜንም እንደሚፈልገኝ ያውቅ ነበር። በኋላም ላይ ግን ቼልሲ መጣ። ሴስክ ፋብሬጋስ ደግሞ በመካከላችን ነበር ብሏል። በእኔና በቼልሲ መካከል የነበረ አደራዳሪ ነው። ሞሪኒዮ ጠራኝ፣ አወራኝ፣ እኛ ለአንተ አስፈላጊውን ሁሉ ለማውጣት ዝግጁ ነን አለ። ዩናይትዶች በዚህ መሃል ሁኔታውን አስረድቻቸው ነበረ፣ ግን ዝም ነው ያሉኝ ብሏል። ቼልሲ ያቀረበልኝን ገንዘብ፣ ቼልሲ ያቀረበልኝን መደራደሪያ ለዩናይትድ ብናገርም ዩናይትዶች ምላሽ አልሰጡኝም። ወዲያው ቼልሲን ተቀላቀልኩ ብሏል። በወቅቱ ዩናይትድን ይቀላቀላል ተብሎ በርከት ያሉ መረጃዎች ሲወጡ እንደነበረም የሚዘነጋ አይደለም። አርሰናል ቤት ደረስን። በፕሪሚየር ሊጉ ከኤፕሪል 2024 በኋላ አርሰናል ለመጀመሪያ ጊዜ ፕሪሚየር ሊጉን እየመራ እንደሆነ ይታወቃል። ያኔ ኤፕሪል 2024 አርሰናል በ74 ነጥብ የፕሪሚየር ሊጉ አናት ነበረም። ሲቲ በ73 ነጥብ ሁለተኛ ሆኖ ነበረ። በወቅቱም በአርሰናል በኩል 2024-25 የውድድር ዓመት በ74 ነጥብ ኤፕሪል ላይ ፕሪሚየር ሊግን ከመራ በኋላ በ32ኛ ሳምንት አካባቢ ነበር ማለት ነው የመጨረሻው። ከዛ በኋላ መሪነቱን አስረክቦ ነበር። ዘንድሮ ለመጀመሪያ ጊዜ በሰባተኛ ሳምንቱ ላይ አግኝቶታል። ያኔ ያጣውን መሪነት እስከ ዋንጫ ያስቀጥሏል የሚለው በትልቁ ይጠበቃል። ይህ ቡድን በርካታ ጥንካሬዎችን ዘንድሮ አሳይቷል። ለአብነት ያክል በአውሮፓ 5 ታላላቅ ሊጎች በጨዋታ በአማካይ 0.3 ግብ የሚቆጠርበት የተከላካይን ክፍል የያዘ ነው። ይህ በአውሮፓ 5 ታላላቅ ሊጎች በነገራችን ላይ በጨዋታ በአማካይ ይህን ያህል ዝቅተኛ ግብ የሚያስተናግድ ቡድን የለም። ሁለተኛው እንኳን ኤሲ ሚላን 0.38፣ ሮማ 0.5፣ ሊዮን 0.56 እያለ ይቀጥላል። በአማካኝ እስከ 10 ያለውን ብናይ ኮሞ፣ ማርሴይ፣ ባየር ሙኒክ፣ ማንቸስተር ሲቲ እና አስቶን ቪላ እያለ ይቀጥላል። የአርሰናል ግን በጣም ዝቅተኛ የሚባል ነው። በጨዋታ በ90 ደቂቃ እንግዲህ የሚቆጠርባቸው ግብ 0.3 በመቶ ብቻ ነው። ይሄ የነ ማጋሌሽ እና የነ ሳሊባ ጥምረት ማሳያ ነው። ምናልባት ይሄ አሁን የተቆናጠጡትን ደረጃ ካስቀጠሉበት የምንመለከት ይሆናል። የሌጀንዶችም ጫና አሁንም እንደቀጠለ ነው። ይህ ዓመት አርሰናል የፕሪሚየር ሊጉን ዋንጫ የሚያነሳበት ዓመት መሆን አለበት እያለ ነው። አለን ሺረርም ብዙ ገንዘብ አውጥቷል። እናም በተከታታይ 3 ዓመታትን በሁለተኝነት አጠናቋል። ስለዚህ ሁላችንም እናውቃለን። አርቴታ የሁሉም ሰዎች አይን በሱ ላይ እንደሆነ ስለሚያውቅ በዚህ ዓመት የፕሪሚየር ሊጉን ዋንጫ ማሸነፍ እንዳለበት ያውቃል። ይህን ያህል ገንዘብ ስታወጡ ሁለተኛ መውጣት ምንም ጥቅም የለውም። ስለዚህ አርሰናሎች ዋንጫ መምጣት እንዳለባቸው ያውቃሉ ደጋፊዎቹ። ስለዚህ አርሰናል ቦርድ እነ ማይክል አርቴታ ይህንን የተገነዘበ ዓመት ነው ማሳለፍ ያለባቸው እና ዋንጫ ግድ ግድ ይላል እያለ ነው አለን ሺረር። በእርግጥ የአርሰናል ደጋፊዎችም ይህ ጥያቄ ባለፉት 3 ዓመታት በትልቁ የተነሳ ነው። ዘንድሮ ምላሽ ያገኙበት የሆነው የሚለው ደግሞ ሌላ ጥያቄ ይሆናል። የአርሰናል ተጫዋቾች በብሔራዊ ቡድን ደረጃ ውክልናቸውን ጨርሰው ይመጣሉ፣ ግን ዛሬም ነገም የሚወክሉ አሉ። ለአብነት ያክል ዛሬ ሌሳንድሮ ትሮሳርድ ቤልጅየምን ወክሎ ይጫወታል። ዊሊያም ሳሊባ ፈረንሳይን፣ ቪክተር ዮኬሬሽ ስዊድንን፣ ኢታን ዋኔሪ የእንግሊዝ ከ21 ዓመት በታችን ወክሎ ይጫወታል። ስለዚህ አርሰናሎች በራሱ ምን ያህል ተጫዋቾቻቸው ከጉዳት ነፃ ሆነው ይመጣሉ የሚለውን በአይነ ቁራኛ የሚያዩባቸው ምሽቶች ናቸው።
በዚሁ ግን አንድ የቀድሞን የመድፈኛ ተጫዋች እናንሳ። በእርግጥ አሁን በቪላሪያል ይገኛል። ጋናዊ ተጫዋች ቶማስ ፓርቴ ሀገሩን ለዓለም ዋንጫ አብቅቷታል። ከአርሰናል ጋር የወጡበት ውዝግብ በጣም አነጋጋሪ ነበር። በነገራችን ላይ ቶማስ ፓርቴ ሀገሩ ጋና ለዓለም ዋንጫ ስታልፍ 5 ጎሎች ላይ ቀጥታ ተሳትፏል። 3 ጎል 2 አሲስት አለው። ቶማስ ፓርቴ በዓለም ዋንጫ ማጣሪያም ከጆርዳን አየው ቀጥሎ ብዙ ጎሎች ላይ የተሳተፈ ጋናዊ ተጫዋች ነው። በነገራችን ላይ ይህ ተጫዋች ከአርሰናል ከወጣ በኋላ አርሰናል እንዴት ያለ ጊዜ ያሳልፋል፣ በማን ይተካዋል የሚል ብዙ ጥያቄ ነበር። አሁን ዙቢሜንዲ ቦታው ላይም ጥያቄ እንዳይነሳ አድርጎ የመለሰ ይመስላል። ለማንኛውም በዚሁ መረጃውን እናንሳው ብለን ነው። የአርሰናል ደጋፊዎች ግን በቶማስ ፓርቴ መተካት ዙሪያ በትክክል ተተክቷል ብላችሁ ታስባላችሁ? መልከታችሁን አድርሱን። የቀድሞ የባየር ሙኒክና ማንቸስተር ዩናይትድ አማካይ ባስቲያን ሽዋንስታይገር ዩናይትድ የዓለም ትልቁ ክለብ ነው በማለት ተናግሯል። ማንቸስተር ዩናይትድ የዓለማችን ታላቁ ክለብ ነው፣ በዓለም ከፍተኛ እውቅና ያለው ክለብ ነው ሲል ሽዋንስታይገር ተናግሯል። ሌሎች ቡድኖችም አሉ። ባየር ሙኒክ ትልቅ ክለብ ነው፣ ነገር ግን ማንቸስተር ዩናይትድ ከዛም በላይ ትልቅ ነው ብሏል። በእርግጥ በብራንድ ደረጃ ማንቸስተር ዩናይትድ ሁለተኛ እንደሆነ ተመልክተናል። ሪያል ማድሪድ ቀጥሎ በዓለም ዙሪያም በሀብትም ደረጃ ውድ ዋጋ ይሸጣል የተባለው ማንቸስተር ዩናይትድ ነው ከሪያል ማድሪድ ቀጥሎ። ስለዚህ በብዙ መመዘኛ በዓለም ላይ ከሪያል ማድሪድ ቀጥሎ ሁለተኛው ክለብ ነው ማንቸስተር ዩናይትድ። ሽዋንስታይገር ያንን የሚያጠናክር ሀሳብ ያነሳ ይመስላል። ምናልባት ማንቸስተር ዩናይትድ ቤት አሁን ላይም በዝውውር መስኮት ላይ በነፃነት የፈለጓቸውን ተጫዋቾች ሲያስፈርሙ የነበሩበት ክረምት አንደኛው ማሳያ የዩናይትድ ብራንድ እንደነበር ይታወቃል። በርካቶች በክለቡ አሁንም ድረስ እርግጠኛ ሆነው የሚጠብቁት ያ ብራንዱን የጠበቀ ክለብ በሜዳ ላይ ራሱን መድገም ይችላል በሚል ነው። ማንቸስተር ዩናይትድ ያ ከሜዳ ውጭ ያለውን ክብሩን በሜዳ ላይ ዳግም ለመድገም በሩበን አሞሪም ስር እየታገለ እንደሆነ ይታወቃል። ሌጀንድ ሪዮ ፈርዲናንድ በዩናይትድ ማቲያስ ኩና ወይንስ ሜሰን ማውንት ተብሎ ቀረበለት። በቀጣይ ከሊቨርፑል ጋር የላንክሻየር ደርቢ ጨዋታ እንዳለ ይታወቃል። ከኩና ይልቅ ሜሰን ማውንት እድል ቢሰጠው ላለው እያለ ነው። የሜሰን ማውንት አፈጻጸም መለኪያ ምንድን ነው ተብሎ የተጠየቀው ተጫዋቹ በሜሰን ማውንት በኩል እንግዲህ ጉልበት ላይጠቀም ይችላል፣ ነገር ግን ያለው ጫና ፈጣሪነት፣ ኳስ አደራጅቶ ቡድኖች እንዳይጀምሩ የሚያደርግበት መንገድ ይህ ራሱን በትክክል ይገልጻል ብሏል። የሥራ ባህሪው የማውንት የማያቋረጥ ጫና ፈጣሪነት ችሎታ፣ በተለይም ይሄ ፕረስ በማድረግ ለቡድን በጣም ወሳኝ ነውና ሊቨርፑልን ደግሞ ፕረስ የሚያደርጉ ተጫዋቾች ያስፈልጋሉ። ለዚህ ደግሞ ከማቲያስ ኩና ይልቅ ሜሰን ማውንት በወቅታዊ ብቃት በጣም የተሻለ ነው። ስለዚህ በሊቨርፑል ጨዋታ ላይ ላለ ሪዮ ፈርዲናንድ ከማቲያስ ኩና ይልቅ ሜሰን ማውንት ቅድሚያ ቢሰጠው እያለ ነው። ይህንን ለዩናይትድ ደጋፊዎች ምልከታችሁን አጋሩን፣ ሀሳብ መስጫ ሳጥናችን ላይ ማለት ነው። ዘ አትሌቲክ ጸሐፊዎች ማለት ነው። የዘ አትሌቲክ ጸሐፊዎች ወኪሎችን እያነጋገሩ ነበር። 20 ወኪሎችን አነጋገሩና በዘንድሮ ክረምት የተፈጸመ ይሄ ጥቅም አልባ ዝውውር ወይም ደግሞ መፈጸም ያልነበረበት ዝውውር አስፈላጊ ያልሆነ ብሎ እነኝን 20 ወኪሎች ይጠይቃል። ከ20ዎቹ ወኪሎች 6ቶቹ መፈጸም ያልነበረበት ዝውውር የቤንያሚን ሼሽኮ ብለው አንደኛ ደረጃ አስቀምጦታል። ከዛ ቀጥሎ ወደ ሲቲ የመጣው ጄምስ ትራፎርድ በ3 ወኪሎች ድምፅ ተሰጥቶበታል፣ በፍጹም ሊፈጸም የማይገባ ብሎ። ከዛ ውጭ ግን አንዳንድ ድምፅ ብቻ ነው ያገኘው። የዮዋን ዊሳም፣ የጀደን ሳንቾ፣ የፋኩንዶ ቡናኑንቴ፣ ኢቫን ፈርጉሰን ወደ ሮማ ያደረገው ዝውውር ነው። ከዛ ኮነር ኮዲ፣ ሚሎሽ ኬርኪዝም ወደ ሊቨርፑል የመጣበት ተገቢ አይደለም ብለዋል። ኦማር አይሰን ወደ ኖቲንጋም ፎረስት እነ አንዳንድ ድምፅ ነው የተሰጠባቸው። ጄምስ ባዮን ጌተንስ፣ አንቶኒ ወደ ሪያል ቤት ሲያቀናበት፣ ዳንጎ ኦትዋራ፣ ፍሎሪያን ቬርዝ እና አሌክሳንደር ኢሳክ በዚህ ውስጥ ተካተዋል። የቤንያሚን ሼሽኮን ያክል ግን መፈጸም ያልነበረበት ዝውውር ተብሎ የተመረጠ የለም። ያው ምክንያታቸው ሆይሉንድ ቆይቶ በማንቸስተር ዩናይትድ የተለየ ነገር አይፈጠርምና፣ ምክንያቱም ቡድኑ መዋቅሩ ሲስተካከል ያጮት ስታይሉ ሲስተካከል ሆይሉንድ ግብ ያስቆጥር ነበር። ስለዚህ ዜርኪዚን ማስፈረም ለዩናይትድ በዛን ያክል ደረጃ አስፈላጊ አልነበረም በሚል ነው። እዚሁ ዝውውር ላይ እንቆይና ማንቸስተር ዩናይትድ ብራዚልን ወጣት የመሃል ሜዳ ተጫዋች ብሩኖ ቤዶን ማስፈረም እንደሚፈልጉ ተገልጿል። በ20 ዓመት ዕድሜ ላይ የሚገኘው ይህ ወጣት የኮሪንቲያንስ በብዙሃኖች አይን ውስጥ ወድቋል። በኮሪንቲያንስ ነው የሚጫወተው። ማንቸስተር ዩናይትድ ተጫዋቹን በጥር የዝውውር መስኮት ማስፈረም ስለሚቻልበት እድልም ከተወካዮቹ ጋር እያወራ ነው ተብሏል። በነገራችን ላይ ታላላቅ የአውሮፓ ክለቦች ተጫዋቹን ማስፈረም እንደሚፈልጉ ይፋ አድርገዋል እና በዩናይትድ በኩል በጣም ፈታኝ ጥርም የክረምትም የዝውውር መስኮት ሊጠብቃቸው ይችላል። ይህን ተጫዋች ለማምጣት የሚደረገው ጥረት ግን በትልቁም በጥር የዝውውር መስኮት በዩናይትድ ቤት እናየዋለን።
ዩናይትድ ቀጣይ በጣም ወሳኝ ጨዋታዎች አሉት። ለአብነት ያክል አራቱን እንምረጣቸው። ከአራቱ ጨዋታ በነገራችን ላይ በሜዳው የሚገጥመው ብራይተንን ብቻ ነው። ሊቨርፑልን ከሜዳ ውጭ አንፊልድ ላይ፣ ኖቲንግሃም ፎረስትን ሲቲ ግራውንድ ላይ፣ ቶትናም ሆትስፐርስን ቶትናም ሆትስፐር ስቴዲየም ላይ ይገጥማል። እነኚህ ቀጣይ በሚያረጋቸው አራት ጨዋታ ሶስቱን ከሜዳ ውጭ ዩናይትድ ምን ያህል ነጥብ ሊያሳካ ይችላል? መልካታችሁን አድርሱን ውድ ቤተሰቦቻችን። በዚህኛው የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ስናደርሰው የቆየ ነው ስፖርታዊ ጥንቅር ፍጻሜው እዚህ ጋር ነው የሚሆነው። ከጥቂት ደቂቆች በኋላ ተጨማሪ መረጃዎችን ዳግም ይዘንላችሁ ምንመጣ ይሆናል። ላይክ ስላረጋችሁን፣ ሰብስክራይብ ስላረጋችሁ፣ ለወዳጅ ዘመዶቻችሁ ሼር ስላረጋችሁ፣ በሀሳብ መስጫ ሳጥናችን ላይ ይጨመር ይቀነስ የምትሉትን ሀሳብ አስተያየት ስላጋራችሁን በእውነት ከልብ እናመሰግናለን። በማህበራዊ ትስስር ገጾቻችን በለጠፍንላችሁ ስልኮችም ልታገኙን ትችላላችሁ። አበቃ።